አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤትን በል ለማን እንጮህ? ማንስ ይሰማናል? አባቶች እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምን ነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቆ የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምጽ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪው ነን። እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምጽ ሁኑ። በአርሲ ኦርቶዶክሳውያን ላይ ለደረሰው ጥቃት ብፁዕ ወቅዱስ አቡነ ማትያስ እንዲህ ሲሉ መልእክታቸውን አስተላልፈዋል። በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሁንቁሉ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታትን ያስቆጠረው የጠለታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔ ዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማደር የሆነችው ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን የምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸጉራን በላይ በአርሲ ምድር በተደጋጋሚ የሚስተዋሉ በደልና ግፍ በሁላችንም ልቦና ውስጥ እስከ መች የሚል ቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎቻችሁ ደህንነት የምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም እንግዲህ በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ
ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲያ ሐዋሳ አሪፍ ሆነች እንዲያ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣
ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር እንዴ ወገኖቻችን እኮ ናቸው እናቶቻችን አባቶቻችን እኮ ናቸው የሚሞቱት እኛ ከተማ ስላለን ነው መርዶ እኮ የኛ ነው እባካችሁ ስለ ጉልበታችሁ አምላክ ይሄን ህዝብ ጠብቁት ስራችሁን ስሩ ይሄ መብራት በመብራት አርጋችሁ እንድናጨበጨብ እንደሱ ብቻ አትፈልጉ መልካም እሱም ግን ትልቁን ስራ ስሩ እንባችን አታብዙብን እንዴ ትክክል አይደለም ፈጽሙ ትክክል አይደለም እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ ከናንተ አቅም በላይ አይደለም ይሄ ነገር አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ እባካችሁ እንዴ እባካችሁ የእውነት መሮናል ሬሳ የሽማግሌ ሬሳ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም ሮጦ ማይመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም ይሄንን ማየት ቀፎናል ሰላም ስሩልን እንቅልፍንተኛ እንዲህ ነው የሚሰማኝ ትክክል አይደለም ይሄ ነገር አመሰግናለሁ ዛሬም የአርሲ ጉዳይ የሚገዳችሁ ከሆነ ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለአባቶች አድርሱልን አባቶች ድንግል ማርያም ምስክሬ ናት መፍራት በእናንተ አያምርም ድምጽ አለመሆን በእናንተ አያምርም መንጋውን ችላ ማለት በእናንተ አያምርም ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት ዝምታ በእናንተ አያምርም አይቶ እንዳላየ ማለት በእናንተ አያምርም መልስ አለመስጠት በእናንተ አያምርም ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም ስለ እውነት ነው ማለት የዛሬው ትውልድ ያልፋል የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም አሁንም ድረስ በሰቆቃ ነው ያሉት እየሞቱ ነው ያሉት ከህፃን እስከ አዋቂ ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ ምን የሚያስፈራችሁ እናንተ ለዓለም እኮ የሞታችሁ ሰዎች እኮ ናችሁ ልጆቻችሁ እኛ ብቻ ነን የሥጋ ልጅ የላችሁ ምን የላችሁ የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ የምትሰሩት ሰማይ ስማ ምድር አድምጭ ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ በየሜዳው ማሸማቀቅ በየሜዳው መግደል ዋጋ ያስከፍላል የሰው ዋጋው ክርስቶስ ነው ሰማይ ስማ ምድር አድምጭ የሰው ዋጋው ክርስቶስ ነው በሞተልን አምላክ የክርስቲያን ደም ክቡር ነው የክርስቲያንን ደም ማፍሰስ ባይል ሆኖ ያሰጥማል እሳት ሆኖ ይበላል አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ መሄድ ያለብን ቦታ እንሄድ መውጣት ያለብን ቦታ እንውጥ ማሳየት ያለብን ነገር እናሳይ ድምጻችንን እናሰማ አርሲ መሄድ ካለብን ቀደሙ እንከተል ሰልፍ ምንወጣ ከሆነ ቀደሙ እንከተል ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም
ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቅደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። የአርሲ ሰው ይሄን ቪዲዮ ስማ እና እንመለሳለን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶ በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረግ እንዴት ስሜት እሱ እንዴት ነው የሚመጣልህ? እናመሰግናለን። አንተ ሰባይነት ተሰምቶ ነው የሰራው። የአዲስ አበባ ልጅ ናቃሃለሁ በደንብ። የአርሲ ልጆች ግን የዚችን ያህል ሩብ ድምጽ ያልሰራችሁ። ይሄ ልጅ እያለቀሰ ስለ አርሲ መፈናቀል፣ ስለ አርሲ ሰው መሞት፣ ስለ አርሲ እንደዚህ መገደል እንደዚህ በሚያወራበት ሰዓት እናንተ ለማየት እንኳን ዝግጁ አይደላችሁም። ሼር ለማድረግ ዝግጁ፣ ላይክ እንኳን ለማድረግ ዝግጁ አይደላችሁም። የአርሲ ልጆች ምንድነው ችግራችሁ? አንድ መሆን ለምንድነው ያቃተን? ለምንድነው ማልሰባሰበው? ለምንድነው ድምጽ ማን ነው? ተፈናቅለህ እኮ ነው ያለው። ተከራይተህ እየኖርክ በሰው ሀገር ላይ የተሰቃየ እኮ ነው። አንተ አራሽ ገበሬ የት ነው ያለው? የአርሲ አራሽ ገበሬ ለምንድነው ድምጽህን ማታሰማው? ይሄ ልጅ ሰባይነት ተሰምቶት እኮ ነው የሚያወራው። የአዲስ አበባ ልጅ ነው፣ ምንም የማያውቅ የአዲስ አበባ ልጅ። አንተ ግን ሼር ለማድረግ ላይክ ለማድረግ እንዲህ ስክሮል እያደረግህ ታርፋለህ። ሰባይነት ይሰማ። ተመልሰህ መዝራት ማረስ ለምንድነው ያላማረህ? የአርሲ ገበሬ ለምንድነው ያላማረህ? መመለስ አቅቶህ ነው ወይ? ሼር ለድምጽህ እንዲሰማ ሼር ለምን አታረግም? ለምን አጮህም? ለቪዲዮ ያሰራም እንደሌላው አካባቢ እንደምናየው ብዙ አካባቢዎች እኮ ይጮሃሉ። ብዙ ወጣቶች አላቸው መመለስ የሚችሉ። ለምንድነው አሞታችሁ የፈሰሰው? ምን አይነት ዝርክርኮች ናችሁ? ኧረ እባካችሁ እንመለስ። እስኪ ተመልሰን አገራችንን እናስተካክላት። ማንም ይከለክለን? በዚህ ዘመን በዲሞክራሲ ዘመን ለምንድነው ማንመለሰው? ለምንድነው ድምጽ ማን ነው? እባካችሁ የአርሲ ልጆች ሼር አርጉት፣ ይሄን ቪዲዮ ሼር አርጉት፣ በደንብ ሼር አርጉልኝ። ሼር አርጉ፣ ብዙ ሰው ጋር እንደርስ። ኤርሚን ደግሞ ይሄን ልጅ እናመሰግናለን። አንተ ምርጥ ኢትዮጵያዊ ነህ፣ ምርጥ የአዲስ አበባ ልጅ ነህ። ክበርልን።